ሲ የማያቋርጥ በለው በረከት በለው ሲ ይከፈትልኛል በለው አጀብቱ ለእግዚአብሔር ክብር ይሁን ደስ አለኝ ሰውዬ ዛና ብለው ላንተ ግማሹ ሰጣለሁ ሰራ ሊዘዳ የደው ሰውዬውን መልሶ ሰዎች ያዙት ስማኝ አንድ ነገር ዛሬ እግዚአብሔርን አምነው በእግዚአብሔር መንገድ የመጣ አንተን አያስተነክጥም ለትውልድ ይበቃል አሜን እስቲ አሜን አሜን አንድ ጊዜ የእግዚአብሔር ሰው እዩ ሲመሰክር ሰምታ ዳኛውንም ታጠገባለኝ ስለዚህ አንድ ነገር ልንገራችሁ እንትና ነህ ብሎ ይላክልኝ አሜን 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 ምንጭ ያልታወቀ ሳይሆን ምንጭ ታወቀ በረከት ወደ አንተ ይምጣ ሃሎ አንድ ሰው አሜን ይበለኛ አጠገብ ላይ ያለው ሰው ገፋ ታረግና ከዛሬ በኋላ በለው አሜን ምንጭ ያልታወቀ በለው በረከት ወደ እኔ አይመጣም በለው ምንጩ የታወቀ በለው ወደ ቤቴ ይመጣል በለው አንኳኩቶ ይመጣል ሃሎ ስለ ሃሎ ብሎ ይመጣል አንድ ሰው አሜን ይበለኛ ውሰደው ይሆናል አቦሻን ያማንታታረ ያባ ምንጩ የሚታወቅ በረከት በሕይወቴ ላይ ይከፈል ያዘው አጠገብ ላይ ያለው ሰው ገባ ታረግና ከዛሬ በኋላ በለው አሜን ደግሞ ከዛሬ በኋላ በለው ምንጩ የሚታወቅ በረከት በለው ቤቴን አንኳኩቶ ይገባል በለው ወይኔ ብድግ ብሎ አንድ ሰው አሜን ይበላል ወይ ሰለ አሜን በላ ያስዋተ ይብላልስ አማኝ ብዙ ጊዜ ምንጩ ያልታወቀ በረከት ነው የሚጠባበቀው ዛሬ አንድ ሁለት ልንገር መባያት እንኳን እንትና ነህ ብሎ ይላክልህ አሜን በደንብ አሜን በለኛ አጠገብ ላይ ያለው ሰው ያስ በደንብ አድርጊያስና ከዛሬ በኋላ በለው ምንጩ ያልታወቀ ያስደነግጣል ይገላል በለው ምንጩ የታወቀ በለው ከላይ የሆነ በለው ከላይ የታሰሰ በለው እየለ የተባረከ ይሆናል በለው ለብዙዎች ይበቃል በለው አትወራም አትሰታም በለው ወይኔ አንድ ሰው አሜን ይበለኛ ይግባል ወደ ቤቴ ይግባልሽ ወደ ቤቴ ይግባልሽ አሜን በለኛ ይግባልክ አጠገብ ላይ ያለ ሰው ገፋ ታረገና ከዛሬ በኋላ በለው የማያስተነግጠኝ በለው የማያስፈራኝ በለው ምንጩ የሚታወቅ በረከት በለው አንኳኩቶ ይመጣል በለው ይሁንልህ አሜን በለው ባንተ ውስጥ የሚሰራ ጌታ ባንተ ውስጥ ያለው እግዚአብሔር ይህንን ያድርግ አሜን 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 ይሁንልህ አሜን በለው አሜን መልሰ ምነው ሄዶ የቀመሰው ወይ አንድ 2000 ብር ወይ አንድ 3000 ብር አንድ 10000 ብር ተበልቷል ቁማር እንዳትበላ ሁለተኛው መንገድ እየተናገርኩ ነው በሁሉም ውስጥ ያለ በሁሉም ውስጥ የሚሰራ እግዚአብሔር አለ አስቀድማችሁ የሰማይ ጽድቅን ፈልጉ ሌላው ምን ይሆናል ሃሎ ምን ይሆናል ይሁን መክበድም ይሁን መታየትም ዓለም ላይ መታወቅም በዚህ አይነት መንገድ አይምጣልህ ምንጩ በታወቀ ይምጣልህ እግዚአብሔር ይግለጥልህ አሜን በለ ተስማምታችኋል የተስማማ ብቻ እኛ ቤት የመጣችሁ ስለ የተስማማ ከባር ለማይተና ሰብጀ ቢያስ አካታ ላይ ወጣውና የጌታ ቃዋመት ያገሰበስ ቪዲዮ ጋር ሀሳናት ያጋ ታጥቶማ ወደስ ነያሳይና ጋልዋለ ታወዲያ ቆይታው ጉዳይ ገና ኩጀ ተቆጣ ነጉጀ ለከመንጎ ባይደ ከባሰ ኩጀ ተቆ ከባር ግጭ በናዝሬቱ ጌታ በኢየሱስ ስም እንደዚህ ብዬ ላውጅባችሁ እግዚአብሔር የሚራክን አምላክ ነው እግዚአብሔር ታምራትን የሚሰራ አምላክ ነው በድንገት የዘከየ የሻገተውን እግዚአብሔር ወደ እጅ ያምጣ አሜን በለኛ ያንተ ነው ግን አይተሻየው የሻገተ በኢየሱስም ስልጣን በክብር ወደ እጅ ይምጣ ታዶስ ካባሲ አላማይ ገፋት አርግና ከዛሬ በኋላ ባለው ሲያርሲ ይህ ምንጭ ይከፈታል ባለው አንድ እውነት ልንገራችሁ አብርሃም እየቆፈረ ያኔ ባበቃ ጊዜ የሚገርም እሱ ሲያልፍ ማን መጣ ነው የሚለው
ይስሐቅ መጣን ይላል። ይስሐቅ መጥቶ እንደው አባቴ ቆፍሯል ችግር የለም ጣጣላ አለ። እሱ ያቆመው መጥቶ ምን ማድረግ ጀመረ? ሐላይት እንደዚህ ብዬ ሊባርካችሁ ለሚቆፍረው ሰው የለ ልክ የሌለ ምንጭ በኢየሱስ ስም ይፍለቅ። አሜን። ሶስት ሰው አሜን ብሏል። አሁንም እደክማለሁ። እጅን ከፍ አድርገህ ተቀበል። ለሚቆፍረው ሰው ምንጩ ይፍለቅ። አሜን። የማይዘጋ ይፍለቅ። አሜን። ይከፈት። ጠላትን የሚያስቀና በረከት ይውጣል። አጠገብ ላይ ያለው ሰው ገፋ ታደርግና መቆፈሬን አላቆምም በለው። ንገረው ድገሞ እንደገና አልሰማም። ድገሞ እንደገና ምንጩ ይፈልቃል በለው። ንገረው ጮሆ ብድግ ብሎ አሜን ላለው ይፍለቅለት። አባት ያስተካክሏል ብሎ አልተወም። ይስሐቅ መጣና ውሃ ጉድጓዱ አባት አብርሃም ቆፍሯል፣ ነገር ግን ተደፍኗል። አራቶች ደፍነዋል። መጣና እንደዛ ነው መቆፈር አለብኝ አለ። እኔ ይመስለኛል ቱታ ቀይሮ ምናምን ብሎ መቆፈር ጀመረ። ሲቆፍር ውሃ ወጣ። ሲወጣ እንደዛ ነው። የሚገርም ነገር በቃ እኔና ከብቶቼ አሁን ጠቅመናል፣ ሀገሬም ይጠጣል እኔም ጠጣለሁ ብሎ ዛና ስለው ጠላት መጣና አትበላም አለ። ያንተ አንተ ቆፍሬ ያወጣ ከሆነ ጂኒ አያስቆምም፣ ዘንዶ አያስቆምም። በደንብ አሜን በለኛ። መንግስታት ሊዘጉ አይችሉም። አሜን በለኛ። እጅን ከፍ ታደርግና እኔ የቆፈርኩትን በለው እስኪ፣ እኔ የቆፈርኩትን በለው እስኪ፣ የኔን ምንጭ በለው እስኪ፣ ማንም አይበላም በለው እስኪ። አሜን። በጣም የሚገርማችሁ ነገር ወዲያውኑ መጡና ገሬራ ሰዎች የኛ ነው ተከራከሩ። ኢቦኮጋ ባጋ ያግዙ እንዴ ያግዘና ታቦካ ያይ ኑጋ የና አብረው እንትና ይሲያገ ይሎት ይበና አቅንደ ሐራቆ ቦክስ ሐራዋት ቦኪዮሬጋ አራቆ ሰዲዮ ግሾ ሀታ ጮኪ አሜን። ሹቻ ሀታ ጮኪ አሜን። ገሬራ ሰ ቦኪያ ኮ አቲከና ሲበከዳ ወርኬ ቦኪያ ኮ ከና ላይ ደረስ አሜን። ሹቻም ቦኪ ሹቻ አቲከይ ኦሲዲ ኮ ከስ አሜን። ያሰራራ አጠገብ ላይ ያለው ሰው ገባ ታረግና እግዚአብሔር ካንተ ጋር ካለ በለው ሲያሜ ከድንጋዩ ላይ ውሃ ይፈልቃል በለው። ምንም ይሆናችሁ ድንጋይ ከሆነበት እሳት ሲቆፍር ውሃ ይወጣል። አሁንም ገሬራ ሰዎች እዛ አጠገቡ ላይ ቢቆፍሩ ምን ችግር አለ? ነገር ግን እግዚአብሔር ስለሌላቸው አይቻልም። ይስሐቅ ጋር እማን አለ? እግዚአብሔር አለ። ወዲያውኑ አሁንም ሌላ ሲቆፍር ውሃ ወጣ። ያንን ትቶ መጥቶ አሁንም የኛ ነው ብሎ ተከራከሩ። ይስሐቅ አልተከራከረም። የእናንተ ነው። አዎ እኔ እኮ ነው የቆፈርኩት ነው የኛ ነው ለእናንተ። አዎ እሺ ብሎ ምናምን በቃ አለፈ። ሌላ ሶስተኛ ቆፈር ሲሆን ሶስተኛው ለመቆፈር እንደሳለ ሲጥና ኤሴክ ብሎ ስም ሰየመና አለፈ። ዛሬ አንድ ነገር ልንገራችሁ፣ የቆፈረ ሰው ይበላል። አሜን በላይ አሜን አሜን። ኦቲያ ሳይታረ ሳሜን ጋር እሰቶ ከዛ ምንጩን ለሁለቱ ስም ሰጠና ሶስተኛውን ሄዶ ቆፈረ። ሲቆፈር ልክ የሌለ ምንጭ ነው። በጣም ማንም መስካት የማይችል በዚህ ጋር ሲገዝጉ በዚህ ጋር ይወጣ፣ በዚህ ጋር ሲገዝጉ በዚህ ጋር ይወጣ። በዛ ከሰዎች አቅም በላይ የሆነ ምንጭ ፈለቀ። እንደዚህ ያለ እግዚአብሔር የዚህ ውሃ ስም ሮቦት በላ ነው። አንድ ሰው አሜን ይበለኛ። ሮቦት የስሙ ትርጉም ምንድነው? ባካችሁ ንገሩኝ እስኪ አንተ ቶሎ ብላችሁ። እግዚአብሔር ምን አደረገልኝ ማለት ነው። ስለዚህ የውሃው የጉድጓዱ ስም ምንድነው? ሮቦት ማለት። ከዛ ምን አለ መሰል ማንም አይሰካም አለ። እግዚአብሔር አበሳልን፣ እግዚአብሔር አበስቶልናል፣ እግዚአብሔር አሰብቶልናል። ማንም ሊሰካ አይችልም ብሎ ሲጨርስ አሁንም ሊከራከሩ ይመጣሉ ብሎ ሲጠባበቅ እንደዚህ አለ። ይስሐቅ አለ ወይ አሁን ለመከራከር አልመጣንም አለ። አሁን የወጣው ምንጭ ከአቅማችን በላይ ማለት። አሁን ከዚህ በኋላ ካንተ ጋር አንጣላም አለ። ወይ አንድ ሰው አሜን ይበለኝ። ጠላት የማይጣላ በረከት ይወጣል። ወይ አደገም ላይ ያለው ሰው እንዲከፋ ታረሽና ጠላት የማይጣላ በረከት ይወጣል በለው። ንገሩስ ድገሞስ ጠላት የማይጣላ ምንጭ ይወጣል በለው። ንገሩስ በደምብ ጮሆ ልቅቅ አድርጎ አንድ ሰው አሜን ይበለኝ። ያ ሲመጣ እንደዚህ አለ። እኔ አሁን ለመጣላት አልመጣንም። ይስሐቅ አሉ እባክህን አደራን፣ ትናንትና ተጣልተናል፣ ይቅር በለን። በዚህ አጋጣሚ መልእክት ልንገርህ። ትናንትና ጀርባ ያዞረ አፍን ባንተ ላይ የከፈተ ይኸው እዚህ ማዕት አላችሁ። እግዚአብሔር መጽሐፍ ቅዱስ ሲናገር በፍቅር ይላል
ይኸውላችሁ ከፍተው ነገር ሁሉ ግራ ገብተው ተመታ ሰው ዛሬ የምስራች አለ። እግዚአብሔር አምላክ እንደዚህ ይላል፣ ትናንትና ጀርባ ያዞረ ይልፍ ያለህበት ድረስ ፈልጎ ይቅርታ አድርግልኝ። ከዛሬ ቀን ጀምሮ ይሆንለት። እዚህ ያዘው ገፋ ታረግና የተጣሉ ይቅርታ ይጠይቃሉ ማለት ነው። ይገርምስ እኔን የገፉኝ ማለት ነው ይቅርታ ይጠይቃሉ ማለት ነው። ጮህ አንድ ሰው አሜን ይበለኛ። የሚገርማችሁ ነገር ልንጣላ አልመጣንም። ምን ልንሆን ልንጣላ አልመጣንም። አሁን ግን እባክህን ይስ ያለ ይስያቅ ያለው የሚለው ቀጥታ የሚጠራው ሰው ይስዬ እባክህን ድንበር አውጣልን። አሁን እኛ ድንበር ማውጣትም እንችላለን፣ ግን አቅም የለንም። አሁን አንተ ብቻህን በእጅ ምን አውጣልን? በድንበር አውጣልን። ድንበር እንፈልጋለን። አንተ አውጣልን። አንጣላም። አንተም አትድረስ፣ እኛም አንደርስም። ዛሬ ግን አንድ ነገር ልንገራችሁ፣ በኢየሱስ ክርስቶስ ስልጣን የማይወሰድ ስልጣን ወደ እጅ ይገባል። አሜን ብለህ ውሰደው። ይገባል ወደ እጅ። እጅን ብድግ ታደርግና ከዛሬ በኋላ በለው ሳኔ ጠላት የማይወስድ በለው ወዳጆቹ የማይወስድ በለው ትልቅ ስልጣን ወደ እጄ ይገባል በለው። መጣላት ምን አልሆኑም ይላል አልቻሉም። መጣላት አልቻሉም። ለምን? እግዚአብሔር አምላክ ከይስያቅ ጋር ስላለ የበረከቱ ምንጭ ይታወቃል። ምን አረገ? ቆፈረ። ከየት ነው ያገኘው ሲባል ቆፍሬ ነው ያገኘሁት። ስማኝ ዛሬ ሰነፍ አትሁን።